በነገራችን ላይ እሙሺ በበቀደም አባትሽን አላቃቸውም ብላ ስትል ነበረ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ተመልሻለሁ። ቡራዬ አዲስ ነገር ለቀቅ አድርጎ ብቅ ብያለሁ ማለት ነው። በነገራችን ላይ በተለይ እናትን በጥቅሉ እናት አባትን ማለት ነው ሳሉ ነው መርዳት፣ ሳሉ ነው መጥቀም። በተለይ ስደት ዓለም ሁነን ብዙ የምናጣ ቤተሰቦቻችን ብዙ የምናጣለን ከሄዱ በኋላ የምንጸጸት ማለት ነው። እና በተቻለ መጠን ለራሳችንም እየሆን በተለይ ደግሞ ለእናት ማለት ነው ተንገላታ ስንት አድርጋ አላሳደገችን ትንሽ ሰዓት እናስደስታት። በቃ አለ አይደል ብቻ አላቅም። ብዙ ጓዳቸውን የማይናገሩ እናቶች አሉ ልጃችን እየተሰቃየች እያሉና ራሳችን በአመት ገደብ አድርገን ብንረዳ እናት አባት ሌላውን ተውት እህቶቼ ማለት ነው። ብዙ ነገር አለና በጥቅሉ ይህን ማለት የፈለኩት ያው ሰሞኑን ሀይሚም ትናንትና እናቷን ይዛ መጣች። ዛሬ ደግሞ በቃ ብቻ እናት አባት ሆኗል። ሰሞኑን ከእናት አባት ጋር ጨዋታ በዓልን ስታከብሩት እንዴት ደስ እንደሚል ማለት ነው። ካለ በተለይ ፏ ድምቅ አድርጋችሁና እንግዲህ ዛሬ ሙሽን ከጋሼ ጋር ሊያስተዋውቋት ነው መሰለኝ። በባለፈው ሰምታችኋት ከሆነ ጋሽን አባትሽን አላውቀውም ያንቺ እኔ ጋ ብትሆኝ ምን ይለኛል ቢወቅሰኝስ ቢከሰኝስ እያለች ነበረ። ዛሬ ተዋውቀዋል ቤተሰቦቼ። እንግዲህ ጋሽን ደግሞ ብሩኬ በጣም የሚወደው የሚያከብረው ሰውዬ ነው። እንደዛውም ጋሼ ብሩኬን በጣም ይወደዋል። ከመውደድም አልፎ እንግዲህ ልጁን ኃላፊነት አደራ ጠብቅ ብሎ ሰጥቶታል። ልጅን ያክል እንደመስጠት ትልቅ መውደድ የለም በጣም ስለሚወደው ነው። ሶ እንግዲህ ምሽት በብሩኬ ቤት እንጠብቃለን ማለት ነው። ደስ አይሉም? ደስ ይላሉ። እና ትናንት ሀይሚዬ እናቷን ይዛት መታ ነበረ። ሞር ዛሬ ደግሞ በተለይ ሀይሚ እናቷም ተጨምራ ቢሆን በጣም ደስ ይላል። ብቻ ግን ይመቻችሁ። እውነት ለመናገር ብሩኬ የእናቱ ነገር ሞቱ ነው መቼም ታውቃላችሁ። እናቴን በቃ አስደስቼ ነው እና ሁላችሁም ለእናታችሁ እንደ ብሩኬ መሆን። በነገራችን ላይ ናኒ ተናግራለች እናቱን በጣም ነው የሚወደው የሚያከብረውና ብላ መስክራለታለች። እኛም እናያለን በነገራችን ላይ እንዴት እንደሚያደርገው እናቱን ሲነካበት ማለት ነው። ለማንኛውም በጥቅሉ እንደው በተለይ እናቶቻችን ሳልን በትንሹ ብንጠቅማቸው የተሻለ ነው ብዬ ነው የማስበው። ለማንኛውም ቤተሰቦቼ እስኪ ምሽት እንጠብቃለን። እስከዛ መልካም ቆይታ